የባህር በር ጉዳይ የህዝብ ጉዳይ ነው፣ የሀገር የሉዓላዊነት ጉዳይ ነው ብዬ አምናለሁ። ጠቀሜታውም ሰፊ ነው የሚል እምነት ነው ያለኝ። የባህር በር በተፈጥሮ ጸጋ ሆኖ ለኛ የተሰጠን የተወሰነልን ነበር። ነገር ግን በኢፍትሃዊ በሆነ መንገድ የባህር በራችንን አጥተናል። የባህር በር ከሌለ አንድ ሀገር እንደ ሀገር ልታድግ አትችልም፣ ሉዓላዊነቷንም ልታስጠብቅ አትችልም ማለት ነው። ጥያቄው የሁላችንም ጥያቄ ነው። ይህን ጥያቄ ደግሞ መንግስት በዲፕሎማሲያዊ በሆነ መንገድ ሊፈታ እንቅስቃሴ ላይ እንደሆነ እናውቃለን። ጥያቄው ተገቢነት ያለው ጥያቄ ነው ብዬ ነው የሚያስበው። ይሄ የብሔራዊ ጥቅም አጀንዳም ስለሆነ አንድ የሚያረግም አጀንዳ ስለሆነ ሳንለያይ እርስ በርስ ሳንነጣጠል በኩልነት በአንድ አይነት ስሜት ለሀገር ጥቅምና ብሔራዊ ስሜት መቆም መቻል አለብን የሚል ሐሳብ አለኝ። የኢትዮጵያን ሉዓላዊነትን የሚያረጋግጥ ጉዳይ ስለሆነ ለሀገር ግንባታ ሁላችንም በአንድነት መቆም ያስፈልገናል ብዬ አስባለሁ። ኢትዮጵያውያን በውስጥ ጉዳይ ልዩነት እንኳን ቢኖራቸው በሀገራዊ ጉዳዮች ላይ አንድ መሆን የሚያክለን የለም ኢትዮጵያውያን። ለዚህም የአድዋ ታሪክ አንዱ ነው። ሌላኛው የህዳሴ ግድባችንም ሌላኛው አድዋችን ነው ማለት ነው። አሁን ሁሉም ኢትዮጵያዊ በጋራ መረባረብ አለበት ብዬ የሚያስበው የባህር በር ጉዳይ ነው። ቀጣዩ ትውልድ በዚህ ትውልድ የማይቆጭ የማይጸጸት እንዲሆን በጋራ ተረባርበን ማሳካት መቻል አለብን። የሀሳብ ልዩነት እንኳን ቢኖረንም በዚህ ለትውልድ የሚሆን ጉዳይ ስለሆነ ይሄ አጀንዳ በጋራ ይሄን ሀሳብ የመደገፍና መንግስት ከቦታ ለማድረስ የጀመረውን እንቅስቃሴ አጠናክሮ እንዲቀጥል የበኩላችን ሚና ልንወጣ ይገባል